ማን አግብቶ ማን ይቀራል አለች። ማን ነበረች? ቲክቶከሯ ሀቢባ ማለት ነው። ስለዚህ የሀና አባት ማገባ ደስ ይላል። አዎ ደስ ይላል። እንኳን አገባ፣ እንኳንም ከብቸኝነት ወደ ሁለተኝነት እንኳን ገባ። ሌላው ያው ሰሞኑ ጠፍተናል፣ እንደጠፋ ነው ያው ነግረናችኋል። ያው በአንዳንድ ቴክኒክ ጉዳይ ጠፍተናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛ። የዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ አድርጉ ማለት ነው። እንግዲህ ያው ማነው ይሄ ኖላዊ ድራማ ያው በ11ኛው ሰዓት እንግዲህ ሁሌም እንደምነግራችሁ መጀመሪያ ያልነበሩ ሰዎች ከኋላ ሲመጡ ትንሽ ግራ ያጋባሉና የነበሩም ደግሞ ግራ እየረገባቸው ነው እና ወደየት ነው የሚሄዱት የሚለውን እሱም ትንሽ ግራ አጋቢ ነው ማለት ነው። ሌላው ደግሞ በ11ኛው ሰዓት ሁሉም ነገር ሰርታችሁ የሆነ ጊዜ መጋለጣቸው አይቀርም እና ያው እያወቃችሁ ስህተት የምትሰሩ ሰዎች እንግዲህ ከማነች ጋር ተማሩ ማለት ነው። ሀና ነኝ ብላ ተገባችው። ማን ነበረች ስሟ? እኔ የማልወዳቸው ሰዎች ብዙ ጊዜ ስማቸውን አይመጣልኝም ማለት ነው። አሁ አንዳንዴ ይመጣልኛል፣ እርግብ ማለት ነው። እንግዲህ የሰራች ሰርታ በመጨረሻ በ11ኛው ሰዓት ሁሉም ነገር ያው አስረድዳለች። ለታመልጭኝ ተራሩጪ ነው ምናምን የሚባል ነገር አባባል አለና አሁን ያው እንደዛ ነው የሆነችው እርግብ ማለት ነው። በቃ ምንም አይጠቅምም እንደዚህ መጨረሻ ከጭንቀት ካላችሁበት እንትን መንቀል ነው እንጂ ምንም የሚበጃቸው ነገር የለምና ሲጀምር እያወቃችሁ ልባችሁ እያወቀ የእናንተ ያልሆነ ነገርን የሆነ እንትን ለማለት የጊዜው ያው ሊያስደስታችሁ ልትደሰቱ ትችላላችሁ። መጨረሻ ግን በጣም እንቅልፍ ነው የሚያሳጣቸውና ያው ከእርግብ ጋር ተማሩ ማለት ነው። በመጨረሻ ያለው ነገር ሁሉም እንግዲህ የሜላት ነግራታለች፣ እንዳያችሁት እንደሰማችሁት ማለት ነው። ከዚህ በኋላ ከወጣውን ወጣውን ካልወጣውን ግን ስራዬ ነው ብላለች። ኦፍኮርስ ስራሽ ነው፣ ማንም ሰው ያው በሰራው ነው የሚጠየቀውና በሰራሽው ትጠየቂያለሽ። በዛም ይሄን ደግሞ አንቺ አምነሽበታል ማለት ነው። ያመሽበት ነገር ጥሩ ነው። እንግዲህ ከኋላ የሆነ ተጠያቂነት እንዳለ እወቁ ነው ባጭሩ ማለት ነው። ምንም ተመቻችቶላችሁ የጊዜው ተሳክቶላችሁም በሀሰትም በሆነ ነገር አመሳክራችሁ የራሳችሁ ልታደርጉ ትችላላችሁ። ነገር ግን ሄዶ ሄዶ መጠየቃችሁን አይቀርምና ተጠያቂ እንድትሆኑ እወቁ። ጊዜ ወስደል እንጂ ያው እውነት መቼም ተደብቆ አይቀርምና የሆነ ጊዜ መውጣቱን አይቀርም። ስለዚህ መውጣቱ ስለማይቀር እውነታውን ተነጋግራችሁ ወይም ደግሞ ሰርታችሁ ብታልፉ ይሻላቸዋል። መልካም ሰዎች ሁሌም መልካም ሰዎች ናቸው። በቃ ያለባቸው አይቀየርም። ልክ እንደ ሜላት አይነት ሰዎች ማለት ይሄ ሁሉም አድርጋ ይሄ ሁሉም አጥፍታባት ያው ስትነግራትም መጨረሻ እሷን ይዛ እንድትወጣ እሷን እዛ እስር ቤት እንዳትለቃት ነው ቃል ገባችለት። በምንም ታምር ቢሆን ይዛት እንደምትወጣ ነው መረጃ ያለችበትን ቪዲዮም ያለበትን ተናገረች ሁሉም። ስለዚህ አሁን ሜላት አሁን ያለው ስራ የእሷ ነው። በፖሊስም ይሁን በምንም ይሁን ያለው መረጃ ያው አሳደው መያዝ የእሷ ምርጫ ነው። እና ሌላ እርግብ አንድ ደስ ያለች ነገር ምንድን ነው? ሰዎች አሉ ከአክስቴ ጀርባ ብቻ አይደለም እና እነዛን ሰዎች ተጠንቀቂ ያለቻት ነገር ይሄን ያው እናውቃለን እነማን እንደሆኑ። ይሄም ስለነገረቻት ያው በ11ኛው ሰዓት ቢረፍድም ተናግራለች። ስለዚህ መልካም ነው ይሄንም መንገርሽ ማለት ነው። ከዚህ በኋላ ሁሉም የቤት ስራው እንግዲህ ያለው ነገር መንገዱ አሳይታላለች። መስራት አለበት ደግሞ ሜላት ነች ማለት ነው። አዎ ሜላት ነች። ምን ማድረግ እንዳለባትም ያው ከዚህ በኋላ ማን ይጠበቃል? እንግዲህ ያው ፈረዙ ሜዳው ምንድነው? አዎ ሜዳውም ይሄው ነው ፈረዙም ይሄው ነው የሚለውን ጨዋታ እርግብ ሁሉም በሷ ላይ ያለው አንተም ብላለች። ግን ያን ሀና ማነች ሰላም ሄዳ ስላስፈራራቻት ነው ወይስ እውነት ከውስጡ አንተን ለማለት ፈልጋ ነው? ይሄ ደግሞ ሌላ ጥያቄ ሊፈጥሮብኝ ነበር። ሀይ ሰላም እንኳን ምንም አላሰበቻትም። ዞርም ብላ ላየቻትም እንደወለቃት ነው ወደ ውስጥ ገባችውና ያው አስባ በቃ የሆነ እንቅልፍ ሲከላከላት አላደን እያወቃችሁ ለሰራችሁት ነገር እንቅልፍ አይሰጣችሁም፣ እንቅልፍ ይከላከላችኋልና እንደዛ ሆነ አስባ ነው ምን ይጠቅመኛል እንደው እኔም እዚህ ዝም ብሎ በመስበዙና እሷም ያለ ጥፋቷን ለምን ሁሉ መረጃ ሰጥቻት አልገላገልም፣ ከወጣሁም ወጣሁ ካልወጣሁም ያው ስራዬ ነው ብላ ወስና ይሄ ነገር ስላደረገች እውነት መናገር ደስ ብሎኛል። አሁን እዚህ ጋር ምንድን ነው የምንወስደው? ቀልባችሁ እያወቀ የእናንተ እንዳልሆነ እያወቃችሁ በስህተትን ቢሆን ስህተት አትስሩ። በስህተትን ቢሆን ስህተት እንዴት ነው ስህተት በስህተት ቢሰራ? ስህተትን ቢሆን በስህተት አትስሩ። በስህተትን ቢሆን ስህተት አትስሩ። ተሳስታችሁም ቢሆን ማለት ነው። ኦልሬዲ እኮ ታውቃላችሁ። አሁን እዛ ቤት ስትገባ እርግብ እሷ ልጅ እንዳልሆነች ምናምን ታውቃለች አይደል እንዴ? በደንብ ነው የምታውቀው። ግን
ምናልባት በብር ተታላ ይሆናል፣ የአክስቷም ስራ ሊሆን ይችላል። ምንም ይሁን ምን አልሰራ ማለት ትችል ነበረ። እንግዲህ ሀሰት ነው፣ ሰርታለች። ምን ማድረግ ያው መጨረሻ አካባቢ ሁሉም ነገር ማጋለጡ ያው ተሻለ ነው ማለት ነው። አጋልጣለች። ይሄ ነው ነጻ የሚያወጣሽ። እንደው ምናልባት በራስሽ ጊዜ በራስሽ ተነሳሽነት ያው ይሄን መረጃ ስለሰጠሽ ያው የሆነ ወንትኑ ይቀልልሻል ብዬ አስባለሁ። ክሱ ምናልባት ካቀለሉልሽ ማለት ነው። ያው ቢያቀልሉሽ ጥሩ ነው። ማንን ማስገዶች ሳይሆን በራስሽ ጊዜ ያው አምነሽ አግባሽው ያው ፖሊስ ከማራሮጥ ውጭ ምንም ጥቅም የለውም ብለሻል። ይሄም ደግሞ ስለገለጽሽው ደስ ይላል። ሌላ ደግሞ ያው የሀና አፍቃሪ ብዙዎች ናቸው። የትኛው ማፍቀራ እንደምትጨርስ ባላቅም አይነዋጅ ሆኖባት ነው መሰለኝ። እንግዲህ ስንቱን አፍቅራ የትኛው እንደምታገባ ባላቅም እንዳያችሁት ነው። ያው አይነዋጅ ሆኖባት ነው መሰለኝ። ያው አንዱን ይዘሽ እንትን ማለት ነው። እንደዚህ አይነት ሰው አለ። የምር አለ ወይ? አዎ በደንብ አለ። ስለዚህ አሁን እሷ ያደረገችው ይሄ ነው። ሌላ ያው ኖላዊ ልጄ ነው ተምለው የምኖረው ብሎ መጨረሻ አካባቢ ኖሮ ኖሮ ማለት ነው ይኸው ተመቻችቶ ባይሆን እንደሱ ማለት ነው ሁሉም ነገር አመቻችቶ የልጁን ቤተሰብ አግኝቶ ልጁን ከቤተሰቡ ጨምሮ በ11ኛው ሰዓት ያው የራሱን ኑሮ መኖሩን ይህን እውነት መናገር ደስ ይላል። እንኳንም ለማለት ያህል ነው። ሁሉም እንደዚህ ቢያደርግ የሚል እምነት አለኝ። አንዳንዱ ልጁን ተሸክሞ የማይሆን ቦታ ጥሎ ያው ስለ ልጆቻቸው ምንም የማይገዳቸው ወላጆች አሉና ይህን ካዩበት ደግሞ ኖላዊ ምንም ባልወለደበት እንግዲህ መንገድ ላይ አግኝቶ አሳድጎ እዚህ ደረጃ አድርሶ መጨረሻም የራሱ ህይወት መኖሩን እውነት ለመናገር ደስ ይላል። እነዚህ ልጃቸውን የታላችሁ ብሎ ለማይጠይቁ ወላጆች ያው ትምህርት ይሆናል፣ ተምሳሌ ይሆናል ብዬ አስባለሁ። ያው ሚዲያ የምናየው ነገር ነው። በአሁኑ ሰዓት የምትችገርም እናት ነች። እንደው የወለዱ ራሱ ይሄ የሀና አባት ባልወለደበት ማለት ነው። እና እሱን በጣም እንደው መመስገን አለበት። የአባቶች ተምሳሌ ነው። እንግዲህ ልጆቻችሁ ጥላችሁ የትም የምትዘላዘሉ አባቶች ካላችሁ በዚህ ሰው እየተማሩ ማለት ነው። አዎ ልጅቷን ቤተሰቦቿ አግኝታ ከእናት ከአባቷ እህት ወንድሞቿ ከጨመረ በኋላ የራሱን ህይወት መኖር ጀመረ ማለት ነው። ከዛ በፊት ለምን አልኖረ ምናምን ይሄ ሌላ ጥያቄ ነው። አሁ ሌላ ጊዜ ተጠይቆ ራሱን ጠይቀ ነው ራሱን የሚመለሰው ነው። እና በቃ እንደዛ ሲሆን ሁሉም ቦታ ቦታ ሆኖ በጊዜው ሲሆን ደስ ይላል። ስለዚህ አቶ ኖላዊ እናመሰግናለን። ያው ሀናም ደግሞ አሁን የዚህ ያደርሶሻል የስንትናቸውን ከአንቺ ዙሪያ ያሉት እያየ ነው። እና እንደ ሀናም አይነቶቹ ስላሉ አንዱ ለምታገባው 110ሩ የሚዞሩት ነው። እኔ ግራ የሚገባኝ እና ሀኑ እንደዛ ባትሆኝ የተሻለ ነው። በተረፈ እናመሰግናለን። እርግብን በ11ኛው ሰዓት ድምፅሽን ስለሰጠሽ እጅግ በጣም ደስ ብሎናል። ሁላችሁም ከሷ ተማሩ፣ እንማር። እኔስ ማን አለኝ? አሁን እንማር እንመራመር እላችኋለሁኝ። ሜላትን በቅርብ ትወጣለች ብዬ አስባለሁኝ። በተረፈ አዳዲስ የመጡ ሰዎች አሉ ከመጀመሪያው ስላልነበሩ ያው ልንለምዳቸው አልቻልንም እና በተረፈ ሰላማችሁ ይብዛ። ባይ ባይ።